እዚህ ወረቀት ላይ እንድትፈርምልኝ። ይህንን ወረቀት ከፍታ አንብቦ። እኔ አልፈልግም ፍቺ። ለምን እኮ አልፈልግም? እንደ ፍቺ አልፈልግም አልኩሽ እኮ። ለምን? ምክንያት ምንድን ነው? አረው ማለት አሁን ነው ቤተሰብ። አረው ሩታዬ እንግዲህ ፍቺ ወረቀት ላተዋልቅበት ስትሰጠው እንድትፈታኝ በዚህ ወረቀት ላይ እንድትፈርም እፈልጋለሁ ስትለው ብሎ ደንግጦ በቁሙ ደረቀ። ቤተሰብ መልሶ ደግሞ አልሞት ባይ ተጋዳይ እኔ ፍቺ አልፈልግም በግድ አታስገድድኝም ሲላት ደግሞ ሩታዬ ፍላጎት ምንድን ነው ምክንያት ምንድን ነው ስትለው ደግሞ አልፈልግም። ሰው እንዴት ፍላጎት ምንድን ነው ተብሎ እንዴት ፍላጎቱን መደርደር መናገር ያቅቷል? ቤተሰብ ይሄ ልጅ ምን አስቦ ነው? እኔ ግን እውነቴን ነው የምላችሁ የሆነ ያሰበው ነገር ያለ ነው የሚመስለኝ። እሱም በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ሌላው የራሱ ጥፋት ደግሞ በሰው ላይ የሚያላክከው ነገርስ ጭራሽ እኮ በማሪቆስ ላይ ያዙኝ ልቀቁኝ አለ። ማሪቆስ ምን ያድርግ? ማሪቆስ ምን ያድርግ? ይሄ ነገር እኮ ማስተካከል የምትችለው አንተ እንጂ ማሪቆስ አይደለም። ማሪቆስ በመካከላችሁ ገባ እንጂ ፍቺን እንድትፈታት ወይም ደግሞ ፍቺው ብሎ እኮ ያዘዛት ነገር የለም። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ይቺ ዘረጦ ዝርጥርጥ የሆነች ሄርሜላ ጎትቶ አምጥቷታል። እንግዲህ ከዚህ ከሁለት ቀን በኋላ ውሳኔሽን አሳውቂኝ ብያት ነበረ ብለዋል ማለት ነው። ውሳኔዋን እንድታሳውቀው ከፈለገ እውነት ይሄ ልጅ ትዳርን የሚፈልግ ከሆነ ሰላምን የሚፈልግ ነገር ከሆነ የፈለገው ሩታ ላግኛት ብትለው እንኳ ለምን እሺ ያላት? ለምን አመጣት? ይሄ ልጅ እኮ ሰላም አይፈልግም የምላችሁ እኮ ለዚህ ነው። ላይክ አድርጉ ቤተሰብ። ላይክ ሳታረጉ እንዳትከታተሉ በህግ አምላክ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ የቀብራራዋ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁ ዛሬ ሩታ የመጨረሻ ውሳኔ ወስዳ ከፍርድ ቤት ነው። ኬት ነው ይሄ የፍቺ ወረቀት የሚመጣው? እናንተ እስኪ አዋጡልኝ። እኔ ኬት እንደሚመጣ ራሱ አላውቅም እኮ እናቴ። እና የፍቺ ወረቀት ይዛ መጣች ማለት ነው። ፍቺ እንዲፈታላት ፊርማ እንዲፈርምላት ማለት ነው። አቶ ያልቅበት እናቴ እውነት አልመሰለውን ነበር። ፍቺ ስትለው ሰሞኑ ፍታኝ ስትለው እውነት አልመሰለውን ነበር። ለማስፈራራት የተጠቀመች ነበር የመሰለው ማለት ነው። ዛሬ ግን እንደቆረጠችበት ሲያቅ ይህን ወረቀት እንካ ፈርምበት ስትለው ብሎ በቁሙ ደረቀ። እናቴ እንደው ጠላታችሁ እንደ እንጨት ድረቅ ይበል። በቁሙ ደረቀ። እንዱ ከምትዝረጠረጥ እንደዚህ ድንግጥ ከምትል ምን አለበት እናቴ እንዱ ከመዝረክረክ ብትወጣ ማለት ነው። እንዲህ በቁመህ እናቴ ምራቅ እኮ ነው ያጣው ማለት ነው። ልጁ እኮ በቃ ከንፈሩ ይሄ አፉ አካባቢ ራሱ እኮ የወፍጭ ቤት ሰራተኛ እኮ ነው የመሰለው። በአንዴ ደርቆ ኩበት ሆነ እኮ። እንደው አጠገብ ቆመሻል ወረኛ። ምን አይነት ወረኛ ነሽ? ቀለማ ደግሞ ይሁን ግድ የለም ግን ብቻ ደንግጦ አለ ማለት ነው። ከዛ አልሞት ባይ ተጋዳይ እናቴ እንዱ በዚህ ሰዓት እውነቴን ነው ሩታዬ ትክክል ነው የተናገረችው። እውነቴን ነው ብላችሁ በዚህ ሰዓት እንዴት እርጉዝ ሆና ፈታት እባላለሁ ብሎ ነው እንጂ እውነት ትዳሩን ፈልጎት አይደለም ይሄ ልጅ ማለት ነው። እንዴት እርጉዝ ሆና ሁለት ነፍስ ሆና ሳትገላገል እንዴት ፈታት የሚባለው ነገር ብቻ ህዝቡ ያው ኦዲየንሱ እንደሚጮህበት አውቆ ነው በቃ እዛ ጋ እንትን የሚለው ማለት ነው። እኔ አልፈልግም ትዳር እንትን ፍቺ ለመፍታት አልፈልግም ምናምን እያለ ያዙኝ ልቀቁኝ። መልሶ ደግሞ ሩታ ግን ጤነኛ ነሽ? ወደ ራስሽ ተመለሽ። እሷ ወደ ራሷ ተመልሳለች። አንተ ነው ወደ ራስ መመለስ ያቃተ ማለት ነው። አንተን መንቃት ያቃተ፣ አንተን ንግግር እንኳ መናገር በቅጡ ያቃተ አንተ ነህ እንዴ። እሷማ እኮ ወደ ራሷ ስለተመለሰች እንዴ ስለምታቅ አንተ የምታደርጋቸው ድርጊቶችን ስላስጠላት ከአቅሟ በላይ ስለሆነ እኮ ነው ፍቺ ጥያቄ የጠየቀች ማለት ነው። የአንተ መዝረክረክን ስላስጠላት ማለት ነው። እንዲህ ወደ ራስሽ ተመለሽ ያላለ አንተ ራስን ወደ ራስ ተመለስ እንጂ እኔ አልፈታም ፍቺ አልፈልግም። መቼም አታስገድጅኝም፣ ልታስገድድህ አትችልም። ነገር ግን ደግሞ ፍላጎትህ ምንድን ነው? ፍቺ ላለመፍታት የፈለክበት ምክንያት ምንድን ነው ስትል አንተ እዚህ ጋር ማለት ነው
እውነት ትዳርህን የምትፈልገው ነገር ከሆነ ማለት ነው። አይ እኔ ትዳሬን እፈልጓለሁ፣ ፍቺ መፈጸምን አልፈልግም፣ ሚስቴ ወደፊት የልጄ እናት ሩታዬ የኔ ፍቅር አንቺ ባልሽኝን መስመር እሄዳለሁ። ከዚህ በኋላ አንቺን የሚቀፉሽ ነገር የሚደብሩሽ ነገሮችን በምንም ተአምር አላደርግም ብለህ ትዳርህን አትታደግም ነበረ? ትዳሩን የምትፈልገው ነገር ከሆነ ማለት ነው። ምንድን ነው የምትፈልገው? ፍላጎት ምንድን ነው ስትለው አልፈልግም በቃ አልፈልግም። እንዲህ አልፈልግም በቃ ማለት እኮ ምክንያት ሊሆን አይችልም። አልፈልግም በቃ ማለት ደግሞ ትዳር ሊሆን አይችልም። አንተ ግን ምን አይነት ነው? በየትኛው ክፍለ ዘመን ነው የተወለድከው አንተ ማለት ነው? እውነቴን ነው። አሁን ሩታዬ የት አካባቢ ነው የተወለደ ነው ያለችው። እኔ ደግሞ በየትኛው ክፍለ ዘመን ነው የተወለድከው? በዚህ በሰነጠለበት ዘመን ላይ ተወልደ ማለት ነው። እኔ አልፈልግም ምን አልፈልግም። እውነትህን ነው። ስላልፈለግክ ብቻ ትዳርህን ታስተካክሏለህ፣ ትዳርህን እንዳይፈርስ ታደርገዋለህ ማለት አይደለም። ሚስትህን አሁንም ምክንያትህን ነው እየፈለገች ያለው፣ ጥሩ የሆነ ምክንያት። በእርግጥ እኔ ሀሳቤን በፍጹም አልቀይርም ብላለች ማለት ነው። ነገር ግን ያለህን ሀሳብ እንኳ ምክንያታዊ የሆነ ምክንያትህን እንኳ ለምን አትናገርም? ጀዝባ ነህ እንደ አንተ ሰውዬ ማለት ነው። አያልቅበት እንደው ዘንድሮ እኮ አቃጠልከን። እንደው ከአንተም ተቃጠልክ እኛም አቃጠልከን። እንደው እሱ ይልህ እውነቴን ነው የምልህ። እንደው በአንተ መቃጠል እኛ የት እንድረስ? ጨጓራ ራሱ እኮ በሽታ መጣን እናቴ። አይ እና ደግሞ ቤተሰብ አሁን ማሪቆስ እዚህ ጋር ምን አደረገ? ማሪቆስ የሰራው ነገር ምን አለ? ለካ ሩታዬ ይሄን ታውቋት ነው። በመጀመሪያ በዚህ ምክንያት ማሪቆስ ተጠያቂ እንድታረጉት አልፈልግም ያለው ማለት ነው። በዛም በኩል ተነስተው እቴቴዎች በማሪቆስ እያበዱ ነው። የእሱ እንትኖች ማለት ነው። የማን ነው የአሸብር ኮማንዶች ማለት ነው። አሸባሪ ቡድኖቹ ማለት ነው። ማሪቆስ ብለው ሊሞቱ ነው። እሱም በዚህ በኩል አንተ ነህ አይደለ የፍቺ ወረቀት ይዛ እንድትመጣ የፍቺ ወረቀት ይዛ እንደመጣች አውቀሃል አይደለ እንዴ? እንዴት ነው? እሱ እኮ ሰው ነው እንዴ? ጓደኛ የሚወድህ እኮ ወንድም ሆነ ትዳርህን እንድታፈርስ አይፈልግም። ትዳርህን እንድታስተካከል እኮ ስንት ጊዜ ታገለልህ ማሪቆስ ማለት ነው። ትዳርህን እንዲስተካከል ስንት ጊዜ በሩታ ላይ ተጫነ። ስንት ጊዜ ሩታን አስገደዳት። ተመለሽ፣ እንደዚህ ነው። እሷ የምትወደው ጓደኛው ወንድሟ ስለሆነ እሺ ብላ ተቀበለችው። አንድ ጊዜ እንኳ አላሳፈረችው። ማሪቆስ እኮ እንደውም ብታውቀው ለትዳር ብዙ ዋጋ የከፈለልህ ወንድምህ ነው። ንጹህ ታማኝ ወንድምህ ማለት ነው። እንደ ሌሎቹ በአንተ ላይ የሚሸቅል በአንተ ላይ የሚያስመስል አይደለም። ማሪቆስ ማለት እንደ ጓደኛም ጭምር ሳይሆን እንደ እናትም ልጅ እንደ ወንድምም ነው። እሺ ያንተ ትዳር እንዲፈርስ እንኳ የፍቺ ወረቀትን ይዛ እንድትመጣ በፍጹም ያደረገ ነገር የለም ማለት ነው። ስልክ ደውልልኝ አለችው። እንደተናገረችው ደወለልህ እንጂ ምንም የተባበራት ነገር ስለ ፍቺውም ነገር እንግዲህ እንደዚህ አይነት ውሳኔ እንዳትወስን እየመከራት ነበር ያለው ማለት ነው። ነገር ግን የራስህን ጥፋትን በሰው ላይ ጥፋት ማለት የራስህን ጥፋት በሰው ላይ ስታላክክ ግን በጣም ነው የሚደብረው ማለት ነው። ማሪቆስ በእናንተ ህይወት የሚመለከተው ነገር ምንም ነገር የለም ማለት ነው። ስላናደድከው ነው። እንደውም ፍታት እየጎዳሃት ነው ያለህ ማለት ነው። ጉዳቷን ስለሚታየው ማለት ነው። እንደ ጎዳሃት ደግሞ ስለሚያቅ ማለት ነው። ስለሚያቅ ወደሱ አጠገብ ያሉት ጓደኞችህ እያዩ እኮ ነው አንተ የምታደርጋቸው ድርጊቶች ማለት ነው። የሚቀፉ የሚደብሩ ነገሮች ናቸው የምታደርጋቸው ማለት ነው። ስለዚህ ራስህን ጥፋት በማሪቆስ ላይ አታላካ። አንዳንድ ኮመንታተሮች ደግሞ አላችሁ ለምንድነው ማርክ ትዳራቸውን የምታፋተት? ማሪቆስ ምንም ያደረገው ነገር የለም። እንደውም በሩታና በአብሪሽ ትዳርን ብዙ ዋጋ የከፈለው ማሪቆስ ነው። ማሪቆስ ማለት ምርጥ ወንድማቸው ነው ማለት ነው። እንደ ሌሎቹ በእነሱ የሚሸቅል አይደለም። እንደነ ቴቴዎቹ ደግሞ አታውሩ ኮመንታተሮች፣ አንዳንድ ኮመንታተሮች ማለት ነው። ማሪቆስ ምርጥ ጀግና ወንድማቸው ነው ማለት ነው። ሌላው አብርሃም ሰላም አይፈልግም። የሩታ ሰላምን መበጥበጥ ነው የሚፈልገው ምላችሁ በምክንያት ነው። በዛሬ ቀን እንኳ ሩታን ውሳኔዋን እንድታነሳ ላግኛት ብትለው እንኳ አይሆንም፣ ዛሬ ፈልገውኛል፣ ውሳኔሽንም አሳውቂኝ ብያታለሁ። ስለዚህ ውሳኔዋ መስማት አለብኝ። እምቢ ካለች ደግሞ ለሌላ ጊዜ ጠርተሻት ወይም ጠርቻት አንቺ ያለውን ነገር ትነግሪያታለሽ ብሎ ሄርሜላን ያስቀራት ነበረ። ነገር ግን ሰላም እንዳታገኝ ሩታ እንድትረበሽ የሚያደርገው እራሱ አብርሃም ነው። ሩታ ዛሬ ሄርሜላ መጥራት አልነበረበትም። ደግሞ እኮ አብርሃም ብላ ኋላውን የምትሮጠው ነገር ሲቺ ራቆታ ማለት ነው። ጭንሽን እያሳየሽ ነው ዛሬ የመጣሽው ማለት ነው። ጭንሽ እያሳየሽ ማለት ነው። አይ ሩታዬ እንደው እኮ የምትችይበት ይስጥሽ የኔ እናት።
ረረረረረረ ልክ ልኳ ነው ለነገሩ የነገረቻት ማለት ነው። የእኔ ስሜት ለማወቅ ሴት መሆን ብቻ በቂ ነው አለቻት። እውነት ነው፣ ሴት መሆን ብቻ በቂ ነው። አንቺ ከሱ ጋር አቁመሽ የሰው ባል ስትስሚ ሩታ በዛን ሰዓት የሚሰማትን ስሜት ማወቅ ይገባሽ ነበር። ለምን? ሴት ስለሆንሽ ማለት ነው። ለነገሩ ይሄ በባለ ትዳር ወንድ ላይ የምትጠለጠሉ ሴቶች ማለት ነው የራሳችሁ ስሜት እንጂ ሰው ምናክል ይጎዳል በኛ የሚለውን ነገር 5 ሳንቲም አታውቁትም። ምድረ ዶንቆሮ ድናቁርቶላ ማለት ነው። ይመችሽ ሩታዬ፣ ዛሬ ልክ ልኳ ነው የነገርሻት። አንቺ ብትመጪም ብትነግሪኝም የትኛውንም ሀሳብ ልቀይር አልችልም ብላለች ማለት ነው። እንግዲህ የሁለታቸውንም እናንተ ባለጌዎች ብሎ ሰድቧቸው ነው የሄደው ማለት ነው። የብልግና ጥግ ነው እንደውም ያስታወቀው ማለት ነው። አብርሃም ሁለቱንም ባለጌ ብለህ ሰድበህ መሄድ አልነበረብህም። ሩታ ምንም ያደረገች ነገር የለም። ወይ ትዳርህን እንድታስተካክል ወይም ደግሞ እንድትፈታት ነው የፈለግ። አንተ ደግሞ ሁለቱንም እድል መጠቀም አትፈልግም። አንተ የምትፈልገው በቃ እንደዚህ እያደረግ ሩታ ማሸትን ነው የምትፈልገው ማለት ነው። ሩታ አሽተህ ቤት አስቀምጠህ አንተ ከፈለግከውን በዝለል ነው የምትፈልገው። አከተመ